ይሄ ድርጅት ደግሞ ነፍጥ ያዘ ብረት የጨበጠ ሳት የጨበጠ በአማራ ክልል ላይ እውነት ለመናገር ይሄን ፕሮግራም ከሰራን ከሶስት ቀን በኋላ በእርግጠኝነት ሻንጣቸውን ይዘው ወደ አዲስ አበባ የሚሄዱ ሰዎችን ትሰማላችሁ። ሚሊሻ የልዩ ኃይል የሚባለው በቃ ይጨርሰዋል። አረጋ ከበደ እንትን ሄደ ጥገኝነት ጠየቀ የሚባል ነገር አሁን አማራ ክልል ነው የምሰማው። ውስጣዊ ችግሮችን እንኳን ወደ ውጭ ሳይወጣ በውስጣችሁ ጨርሱት፣ እዛው ዝጉት። ነገ አገር ሊቀበል የሚችል መሪ ይፍጠሩ። ሰላም ጤና ይስጥልኝ። ሰላም እንደምናችሁ የጽናት ሚዲያ ቤተሰቦች፣ በመላው ዓለም የምትገኙ ቤተሰቦቻችን እንደምንሰነበታችሁ እንደምንቆያችሁ በጣም ሰላም ነኝ። ጽናት ሚዲያን አሁንም አዲስ ፕሮግራም ይዛ መጥታለች። እንግዲህ ሀሳብ አስተያየታችሁን እየገለጻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግም ከጽናት ሚዲያ ጎን በመቆም ድጋፋችሁን ልትገልጹ እየጠየቁ ሁለት ፕሮግራም አሉኝ። በዋናነት ሰዓት የማይበቃኝ ከሆነ ግን በአንዱ ላይ ለማጠቃለል እፈልጋለሁ። አንደኛው እንግዲህ የአማራ ፋኖ ብሔራዊ ኃይል ቀጣይ የትግል አቅጣጫዎቹና የብልጽግና አይቀሬ ውድቀት የሚለው ላይ ነው። እዚህ ላይ በዋናነት ልምጣበትና ከዛ በኋላ ጊዜ ካለኝ አንድ አጀንዳ ጨምራለሁ። እንግዲህ በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ናሽናል ፎርስ የሚል አዲስ ተቋም በ13 አባላት የሚመራ ሴንትራል ኮማንድ እንዲሁ ጠቅላላ ጉባኤ ያለው ማዕከላዊ ኮሚቴ ያለው እንደዚሁም የበላይ ጠባቂ ያለው እንግዲህ ተቋም ፈጥረናል ብለው መግለጫ አውጥተዋል። በመግለጫቸው ላይ በተወሰነ መልኩ ብዙ አስተያየት እየተሰጠ ይገኛል። ከነዚህ አስተያየቶች በአብዛኛው ገንቢ የሆነ ሀሳብ በጣም ጥሩ ነው። የበለጠ ለጋራ መተማመን አሁን በሴንትራል ኮማንድ የተሰባሰቡ አባላት ወደፊት እየተጠናከረ ሲመጣ የጋራ መተማመን ሲመጣ አንድ ሊደር እና አንድ የሆነ የአፈጻጸም የስራ ክፍፍል እና የአስፈጻሚ አካላት ይኖረዋል የሚል መልካም ነገር የተቀበሉ አሉ። በሌላ በኩል ደግሞ አይ ሰሞኑ እየተፈጠረ ያለ ከፍተኛ ጩኸት አለ፣ አልተስማሙ ምናምን የሚል እና ስለዚህ ለዛ የመውጫ መንገድ ፈልገው ያመጡት ሀሳብ ነው የሚሉ ሰዎች አሉ። የሆነ ሆኖ ምንም ይሁን ምንም ዋናው ነገር ግን በዚህ ደረጃ ተሰባስበን ለአማራ ሕዝብ ጥቅሞች ከዚህ በኋላ በጋራ መተናል የሚለው ዜና በራሱ በቂ ነው። ዋናው ነገር እሱ። ቀጣዩ ደግሞ ምን ሊሆን እንደሚችል ወደፊት እናየዋለን ማለት ነው። እዚህ ዜና ላይ ተነስተን አሁን ከዚህ በኋላ የብልጽግና አይቀሬ ውድቀት እና የአማራ ፋኖ ብሔራዊ ኃይል ከዚህ በኋላ እድሎቹ ምንድን ናቸው ብለን ትንሽ እንግዲህ እንደምታውቁት ባለፉት 2 ዓመታት የአማራ ህዝብ በከፍተኛ ደረጃ ጦርነት ላይ ነው ያለው። ለዚህ ከልጅ እስከ አዋቂው ገበሬው በጦርነቱ ላይ ውድ ዋጋ እየከፈለ ነው፣ የህይወት ዋጋ እየከፈለ ነው። በትግል ውስጥ ያሉ ጓዶችም የህይወት ዋጋ እየከፈሉ እዚያ ደርሶታል። ዋናው የብልጽግና ሁኔታ ምንድነው? የአማራን ህዝብ በተወሰነ ደረጃ እዛ ያለውን የፋኖ እንቅስቃሴ ልክ እንደ በህወሓት ጊዜ እንደነበረው ጦርነት አይደለም እና ብዙ ማገዶ ሳልፈጅ ገብቼ በቀላሉ ተቆጣጥሬው ትጥቁን አስፈትቼው እመጣለሁ። ኦልሞስት ህወሓትን አሁን በጦርነት ስላዳከምኩት አማራው ደግሞ የፋኖን እንቅስቃሴ በዚህ ደረጃ ቶሎ ከመታወት የጸና መንግስት መሰረታለሁ። ማዕከላዊ መንግስቱ የሚነቃነቅ አይሆንም። ስለዚህ በፍጥነት ሄጄ ትጥቅ ማስፈታት አለብን የሚል እንቅስቃሴ ውስጥ ነው እና ለዛ ትጥቅ ማስፈታት ደግሞ እንቅስቃሴ ደግሞ ምናልባት ሌላ ችግር እንዳይፈጥርበት ምናምን ነገር ቀድሞ ምንድን ያደርገው ያው ልዩ ኃይሉን ማፍረስ ምናምን እንደዚህ አይነት ነው እና ብልጽግና ፈጽሞ የአማራ ኃይሎች በዚህ ቁመና በዚህ ደረጃ ይህን ያህል ዓመት ይፈጃል የሚል ግምገማ የለውም። ቢኖረው አይገባበትም። በነገራችን
አንዱ የፖለቲካ ውድቀቱ የምታየው የፖለቲካ ጮርቄነት በብልጽግና ውስጥ የተሰባሰበው ፖለቲካን የሚያዩበት መንገድ ምናምን እጅግ በጣም ትንሽ እንደሆነ ማለት ነው። አንዱ ማሳያው ወደ ጦርነት የሚገቡበት ግምገማና ከጦርነት የሚወጡበት ግምገማቸው እና ወደ አማራ ክልል ሲገቡ አንዱ ዋናው ማዕከል ያደረገው ይሄ ነው። የብልጽግናን ስልጣን ለማጽናት ነው። የብልጽግናን ስልጣን ለማጽናት ደግሞ በዋናነት የስጋት ኃይሎች የተባሉት ሁለት ኃይሎች ናቸው። አንዱ ህወሓት ነው። ህወሓት ደግሞ ያው ማዕከላዊ መንግስቱን ይዞት ለረጅም ጊዜ ስለቆየ የራሱ የሆነ የጸጥታ መዋቅር አለው፣ የራሱ የሆነ መሳሪያ አለው፣ የራሱ የሆነ ደግሞ የሰው ኃይል አለው። የበቃ የሰው ኃይል ደግሞ ነበረው፣ ምንም ጥያቄ የለውም። ይሄ ኃይል ወደ ስልጣን ተመልሶ ሊመጣብኝ ይችላል የሚል ከፍተኛ ስጋት ስለነበረ ያለኝ የሌለኝ ኃይል ተጠቅሜ ጨፍልቄም ቢሆን ወደ ጦርነት መግባት አለብኝ ብሎ በዋናነት አብይ አህመድ የሄደበት መንገድ እንዴት የሴራ ትንተናው ምን እንደነበረ ከዚህ በፊት ስናገር ነበር። ጦርነቱን እንዴት እንደፈለገው ማለት ነው። ቀድሞ መጀመሪያ ማለት ነው። በጣም እንደውም ሁለቱን ህዝቦች ለማጋጨት ነበር አልሆንለት ሲሎ ነው ራሱ የገባበት እና ህወሓትን አዳክሜዋለሁ ምናምን ብሎ ደግሞ በዚህ በፕሪቶሪያ ስምምነት ምናምን እጅ አሰጠው። ከዚህ በኋላ ምንም ጉዳት አያደርስም፣ ጉዳት ቢያደርስብኝም ፖለቲካዊ ጉዳት እንጂ ወታደራዊ ጉዳት አያደርስብኝም፣ ስለዚህ ቀስ ብዬ እገለዋለሁ የሚል አቋም ይዞ ነው የመጣው ብልጽግና ሲመለስም ማለት ነው። ስለዚህ በዛ ሰርክል ውስጥ ህወሓትን ማቆየት ከቻለ በኋላ ቀጥታ ፊቱን ያዞረው ወዴት ነው? አማራ ክልል ላይ። አማራ ክልል ላይ ደግሞ ያዞረው ከዚህ በፊት እንዳልኳችሁ ዋናው በፋኖ እንቅስቃሴ ውስጥ ያለው በህዝቡ ጦረኝነት፣ በተለይ ከዚህ ባለፉት በነበሩ ጦርነት ውስጥ የህዝቡ ውስጥ የነበረው መነሳሳት ምናምን ለረጅም ጊዜ ሲጠይቅ ከነበረው ሰላማዊ ትግል ወደ ጦረኛ ትውልድን ይፈጥራል። ይሄ ትውልድ ደግሞ ቅድም እንዳልኳቸው ሪሶርስ ይዟል፣ ስልጠና ይዟል። በአንጻራዊነት ጦርነት እየተለማመደ ነው። የጥይት ባሩድ ሽታውን እየሸተተው ነው ምናምን። በቃ አሁን ከዚህ በኋላ አደገኛ ኃይል የሆነ ሊወጣ እንደሚችል ምልክቶች ነበሩ እና የብልጽግና ግምገማ ደግሞ አንዱ ከዚህ የተነሳ ምልክት ነው። ይሄ ደግሞ አስደነገጠው። ስለዚህ ከዚህ በኋላ የስልጣን አደጋችን ይሄ ኃይል ስለሆነ መምታት አለብን፣ ለመምታት ደግሞ ትጥቅ ለማስፈታት ትጥቅ ፍቱ ብለን መግባት አለብን የሚል አቅጣጫ ተይዞ እንደምታውቁት ወደ አማራ ክልል የተገባበት ምክንያት አንዱ ይሄ ነው። ኦኬ እሺ፣ አማራ ክልል ገባ ብልጽግና። ከዛ በኋላስ በውጤት ደረጃ ምን መጣ የሚለውን ስንገመግም በውጤት ደረጃ አማራ ክልል ላይ የመጣው ብልጽግና ምናልባትም ባልጠበቀው ደረጃ ህዝባዊ የሆነ ውጊያ ነው የገጠመው። ገበሬው በዱላ ሁሉ ነው የተዋጋው። መሳሪያ አለ፣ በመሳሪያ በዱላና በድንጋይ ነው ታንክ ሲማርክ የነበረው ማለት ነው። እና ጦርነቱ ምን ሆነ? ህዝባዊ ሆነ ማለት ነው። ተቀየረ፣ መልኩ ተቀየረ። ስለዚህ መልኩ ሲቀየር ብልጽግና ወዴት ሄደ? የጦርነቱን አቅጣጫ ወደሚቀይርበት ሁኔታ መግባት ጀመረ ማለት ነው። የጦርነቱን አቅጣጫ ለመቀየር ምንድነው ማድረግ ያለበት? በዋናነት የሰላም ድርድር፣ የሰላም ካውንስል ምናምን፣ ከዛ በኋላ ስም መስጠት፣ ዘራፊ ኃይሎች ናቸው ምናምን ናቸው፣ ጽንፈኞች ናቸው ምናምን የሚል ትርክት ውስጥ ነው የገባው ማለት ነው። ጦርነቱ ሲያቅተው ስም መስጠት ጀመረ ማለት ነው። እንደዚህ ጉንብድና ነው ምናምን እና ያም ትርክቱ ራሱ ከህዝብ ለመነጠል ያደረገበት ዋነኛው እንትን እሱ ነበር። እና እሱም አልሰራ ሲለው ከእንደገና ወዴት ሄደ? ወደ ሰላም ካውንስል ሄደ። ሰላም ይሻለናል፣ ብንቻቻል ይሻላል ምናምን የሚል እና ሰላሙ ግን የምን ሰላም ነው? የዛው ክልል ውስጥ ያለው ከአረጋ ከበደ ጋር የሚደረግ ሰላም። ማዕከላዊ መንግስቱ ከኔ ጋር ሳይሆን ከሱ ጋር ተነጋገሩ ነው ያለው። ከአረጋ ጋር ተስማምታችሁ ስሩ። እንደዛ እኮ ነው ያለው። አረጋ ከበደ ማንም ሰው እኮ ቢቀርበው ሁሉም ሰው እኮ ስራ ሊሰጠው ይችላል። እና የስልጣን ጉዳይ እና ስልጣኑ ደግሞ ከማዕከላዊ መንግስቱ ጋር ሳይሆን ክልሉ ካለው መንግስት ጋር ነው። ስለዚህ ከክልሉ ጋር ሰላም ፍጠሩ እያለ ነበር ሲያላግጥ የነበረው የብልጽግናው መንግስት ማለት ነው፣ የአዲስ አበባ መንግስት።
ይሄ ጉዳይም ከእንደገና ሊያቆም አልቻለም እና በጦርነት ማቆም ያልቻለው በፕሮፓጋንዳ ለማቆም ሄደ፣ ስም በማጥፋት እሱም አልቻለም። በሰላም ካውንስል ሄደ፣ እሱም አልቻለም። ማላገጫ ሆኖ እና ሁኔታው እየተቀየረ መልኩ እየተቀየረ በተለይ ደግሞ የፋኖ ኃይሎች የሚይዙት ቀጠና እየሰፋ ሲመጣ የብልጽግና ስርዓት ምን እየሆነ መጣ? በክልል ደረጃ እየፈራረሰ መጣ። በክልል ደረጃ እየፈራረሰ የመጣ የብልጽግና መዋቅር ወዴት መሄድ ጀመረ? ወደ አዲስ አበባ መምጣት ጀመረ ማለት ነው። በአብዛኛው መጀመሪያ የነበረው ወደ አዲስ አበባ ነው እየመጣ ጥገኝነት እየጠየቀ የነበረው ማለት ነው። እዚህ ሸገር ከተማ ምናምን ቡራዮ ምናምን ነበረ ሲመደቡ የነበሩት አብዛኞቹ ማለት ነው። ያው እዛ ዝም ብሎ ቤት እየተሰጣቸው እንዲቀመጡ ማለት ነው። ክልሉ እስኪረጋጋ ተብሎ አዲስ አበባ ላይ የሚያውቃቸው ሰው ካለ ሊያጠቃቸው ይችላል ተብሎ ኦሮሚያ ክልል በሚሉት ነበር እንዲቀመጡ ያደረጓቸው እና በቀጥታ ራሱ አማራ ክልል ያለው ይሄ ጥገኛ አስተዳደር ራሱ የሄደው ህዝቡ ሲያምጽበት ኦህዴድ ቢሮ ሄዶ እዛ አድኑኝ አይነት ነገር ነው። ስለዚህ መልኩ እየተቀየረ የአማራ ክልል እንቅስቃሴ እየተለወጠ ሲመጣ በዋናነት ብልጽግና ወደ ምን ገባ? ወደ ሁሉን አቀፍ ውጊያ ገባ ማለት ነው። ሁሉን አቀፍ ህዝባዊነቱና በተለይ ደግሞ ከጊዜ ወደ ጊዜ እያደገ ሲመጣ ከአቅሙ በላይ ሲሆን ሁሉን አቀፍ ውጊያ በአየርም በመካናይዝድም በእግረኛውም መዋጋት ጀመረ ማለት ነው። በዛ ተዋግቼ ደግሞ አጠፋዋለሁ የሚል ድምደማ ነበር። ቀይና ቤት ለቤት ገብቼ ምናምን እጅ እንዲሰጥ አድርገዋለሁ ምናምን ብሎ በጣም በትዕቢት ተወጥሮ ምናምን ስፔሻል ፎርስ አሰልጥነናል ምናምን ኮማንዶችን እያሳየ ምናምን በቃ ይሄ ኃይል ገብቶ ይወጣል የሚል ሀሳቦች ነው። ግን ያ የገባው ኃይልም ግን እየቀለጠ ሄደ ማለት ነው። እየቀለጠ ሄደ። ስለዚህ ብልጽግና ያሰለጥናል፣ መሳሪያ ያስታጥቃል፣ ዩኒፎርም ያስለብስና አማራ ክልል ሄደ። ዩኒፎርሙ መሳሪያው የአማጺ ኃይል የሚላቸው ይዘውት ልጁን ወደ ቤተሰቡ ይሸኙታል እና በዚህ ሁኔታ ነው ጦርነት ያለው ማለት ነው። በዚህ ሁኔታ 2 ዓመት እየፈጀ ስለዚህ በዚህ ሁኔታ 2 ዓመት በፈጀበት ጊዜ ውስጥ እንግዲህ ምንድነው የፋኖ እንቅስቃሴ በዋናነት ሪጂናል የሆነ ሁሉም በየአካባቢው ላይ ያለ የኃይል አሰላለፍ ነው። የብልጽግና ሰራዊትን የሚታገል የነበረው በጎንደር የነበረው፣ በጎጃም፣ በወሎ የነበረው፣ በሸዋ የነበረው የየራሱ እንትን ነው። ግን የተለየ የጠላት እንቅስቃሴ ላይ የጋራ ያደርጋቸዋል በሁሉም ቦታ ላይ ግን ሁሉም ግን በአንድ ሳይመጣ ሁሉም በየአካባቢው ላይ የብልጽግና ሰራዊት ሲታገል ይቆዩ ማለት ነው። ስለዚህ ምንድነው አሁን ብልጽግና በጣም እያስጨነቀው ያለው ይሄ ኃይል እንደዚህ በተበታተነ ሁኔታ 2 ዓመት ከፈጀበት ተሰባስቦ የሚመጣ ከሆነ ደግሞ ምን ሊሆን ነው የሚለው ግምገማ በጣም ከባድ ኃይል ራሱ ሁሉም ሪጂናል የተሰባሰበ አንድ አማራ ብሎ ከመጣ አንድ የአማራ ስነ ልቦና ይፈጠራል። ይሄ ህዝቡን አንድ ያደርገዋል። ፖለቲካሊ ህዝቡ አንድ የመሆን እድሉ ሰፊ ነው። አንድ የሆነ ህዝብ ደግሞ የጋራ የሆነ መታገያ ኮዝ ያለው ድርጅት እየፈጠረ ነው። ይሄ ድርጅት ደግሞ ነፍጥ የያዘ ብረት የጨበጠ እሳት የጨበጠ ድርጅት። ስለዚህ ይሄ እሳት የጨበጠ ደግሞ መሪ የሚፈጥር ከሆነ አንድ የሆነ መሪ የሚፈጥር ከሆነ ራሱ አንድ የሆነ ተቋም ከፈጠረ ህዝባዊ ስሜቱና ህዝባዊ ቅብልነቱ ጋር ለብልጽግና ፈተና ብቻ አይደለም፣ ብልጽግናን ከጨዋታው የሚያስወጣው። አሁን በክልል ደረጃ ብልጽግና ኦልሞስት ይሸንፋል። ገና ውጊያ ሳይገባ አንድነቱ ራሱ የክልሉን መንግስት ያሸንፋል፣ ይውተዋል። በነገራችን ላይ አሁን እዛ በክልሉ መንግስት ያለው ይሄ ሚኒሻ ምናምን የሚባለው የአማራ ድርጅት አንድ ሆነ የተባለ ጊዜ ሚኒሻው ምናምን በእርግጠኝነት ነው የምነግራቸው እናርጋን የሚመታው ያ ነው። መቼው ኃይል እሱ ነው ራሱ ሚሊሻ ልዩ ኃይል የሚባለው በቃ ይጨርሰዋል። ክልሉን አንድ ሊያደርግ የሚችል ኃይል ይፈጠራል ማለት ነው። በመጀመሪያ የፕሮፓጋንዳ ስራው ራሱ ይሄ ሚኒሻውን ልዩ ኃይሉ ምናምን ወደ አንድ ያሰባስባል እና ይሄ ተላላኪ ተብሎ የሚሰደበው ይሄ የብልጽግና እንትና ምናምን የሚለው እንትን መስመር ነው የሚይዘው። ስለዚህ አሁን ክልሉ ይሸንፋል ማለት ነው።
ስለዚህ ክልሉ ተሸነፈ ደግሞ ማለት አማራ ክልል በማን እጅ ገባ ማለት ነው? በፋኖ ኃይሎች እጅ ገባል ማለት ነው። አንድ ሲሆን የፋኖ ኃይሎች ክልሉን ያዙት ደግሞ ማለት ወደ ማዕከላዊ መንግስቱ ይመጡበታል ማለት ነው። ሌላ አይደለም፣ መንገድ ጠራጊ ይሆኑ ይመጣል ማለት ነው። ስለዚህ ብልጽግና አንዱ በጣም አደገኛ የሆነበት እንቅልፍ የነሳው ዋነኛው ጉዳይ የአማራ ፋኖ አንድ ድርጅት እንዳይፈጠር የፕሮፓጋንዳ ስራ መስራት ነው። ይሄ ፕሮፓጋንዳ ደግሞ ሁለት መልክ ስላለ ነው። አንደኛ ብልጽግና በራሱ ውስጥ አደጋ ውስጥ ስላለ፣ በጣም ከፍተኛ የሆነ ችግር ውስጥ ስላለ በደጋጋሚ ብለናቸዋል። ይሄ ከውስጥ ያለ የጸጥታ ችግር ምናምን እየተጠባበቀ ስለሆነ ሁሉም ምላጭ ይዞ እየተጠባበቀ ነው። እሱ የሆነ አንድ ተስፋ እንዲያይ አይፈለግም። ተስፋ ካገኘ ራሱ ይመታናል የሚል ስጋት ስላላቸው፣ ሁለተኛ አማራ እንደ አማራ እየተሰባሰበ የሚመጣበት የራሱ የሆነ ደግሞ ድርጅትና የራሱ የሆነ ማታገያ ኮዝ ሲኖር ነው። ኮዙ ይዟል፣ ግን ድርጅት ነው ያጣው። አሁን ድርጅት የሚፈጥር ከሆነ አማራው እየተሰባሰበ የሚመጣ ከሆነ ፖለቲካሊ አማራ በራሱ አደገኛ ስለሆነ ወደፊት የመምጣት እድሉ በጣም ሰፊ ስለሆነ፣ የክልሉ መንግስት ደግሞ ፖለቲካሊ አማራ እየተሰባሰበ የሚመጣ ከሆነ ክልሉ ላይ ተረጋግቶ የአማራ መንግስት ነኝ ማለት ስለማይችል ማለት ነው ለቆ ነው የሚወጣው። ወይ ለቆ ይወጣል ወይ በህይወቱ ላይ አደጋ ውስጥ ይገባል። ምክንያቱም በዙሪያ የተሰባሰበው ራሱ አኩራፊ አንድ አማራ እየተፈጠረ ሲመጣ ከአማራ ህዝብ የተነጠለ ስሜት ስለሌለው ማለት ነው። ይሄ ሚኒሻው ምናምን ይበላቸዋል፣ እዛ ያለው ኃይል ይበላቸዋል። ስለዚህ ይሄ አንድ ሆኖ እንዳይፈጠር የአማራን እንቅስቃሴ በዋናነት አታክ የሚያደርገው ዋናው የብልጽግና ፕሮፓጋንዳ ነው እና የብአዴን ፕሮፓጋንዳ ነው። ብአዴን ያቺ አንድ ደሴት አለች። ያቺ የደሴት ስልጣን እንዳያጣ የግድ የአማራ አንድነት እንቅፋት ሆነ። ሁለተኛ ተላላኪነቱ ይሄ ስለሆነ የኦህዴድ ጉዳይ አስፈጻሚ ስለሆነ፣ ኦህዴድ ደግሞ በዋናነት ደግሞ አማራ የሚለው ስሜት ይሄ በጣም መተነዋል፣ ሰብረነዋል፣ ተመልሶ አይመጣም 150 ዓመት ምናምን የሚል አስተሳሰብ፣ የጥላቻ አስተሳሰብ እና በጥላቻ መንፈስ ውስጥ የሚዋጋው ኃይል አንድ ሆኖ እየተሰባሰበበት ከመጣ ሊያበቃለት ያ ድንጋጤና ፍርሃት ደግሞ አለ። ስለዚህ በዚህ መሀል ውስጥ ነው የአማራ አንድነት የአማራ ፋኖ መሰባሰብ ምናምን የሚፈጠረው በዚህ በጣም በሁለቱ የተጓተተ አደገኛ የፕሮፓጋንዳ ዲስኮርስ ነው። ስለዚህ ምንድነው ብልጽግና የሚጠቀመው አደገኛ የፕሮፓጋንዳ ስራ። ስለዚህ ኢንሳን ይጠቀማል፣ ቴሌን ይጠቀማል፣ ምናምን ይጠቀምና የተቻለውን ያህል በገንዘብ የሚገዛው በስልጣን የሚገዛው በምናምን የሚገዛው የሚያታልለው የራሱ የጥቅም ኔትወርኩን በመጠቀም ማለት ነው። ስለዚህ ምንድነው የሚያደርገው የፕሮፓጋንዳ ስራ ነው በተደጋጋሚ የሚሰራው። በተለይ አንድ እንዳይሆኑ እሱ እኮ እንደዚህ ያለ ምናምን ዝም ብሎ የሚመጣ አይደለም። በነገራችን ላይ ይሄ በጣም ብዙ ተቋማት የሚሰሩት የስራ ውጤት ነው። የኢንሳ የደህንነት መረቡ የቴሌ የምናምን የሁሉም ማለት ነው። ሁሉንም ተጠቀመ ብልጽግና፣ ግን ውጤት አላመጣም። አሁን በጣም የሚገርመው ውጤት ሳያመጣ የአማራ ጉዳይ የሚያሳስባቸው ወንድሞች ተሰባስበው ቢስማሙም ባይስማሙ አንድነቱ ግን ከምንም ጊዜ በላይ አንገብጋቢ እንደሆነ አምነውበት ሴንትራል ኮማንድ በሴንትራል ኮማንድ የሚመራ አንድ ተቋም ፈጥረናል የሚል መግለጫ ሰጥቷል። ይሄ በራሱ ደስ የሚል ዜና፣ ለብልጽግና ደግሞ ራሱ ታስ ለአማራ ብልጽግና ደግሞ የመፍረሻው ዋዜማ ነው። ይሄ አበቃለት። እኔ ምንድን ነው አሁን እንደው አማራ ክልል ላይ እውነት ለመናገር ይሄን ፕሮግራም ከሰራን ከ2-3 ቀን በኋላ በእርግጠኝነት ሻንጣቸውን ይዘው ወደ አዲስ አበባ የሚሄዱ ሰዎችን ትሰማላችሁ። ዜና ነው የምንሰማው። አሁን ዜና እንሰማለን አማራ ክልል ላይ ማለት ነው። የምንሰማው ዜና ምንድነው? ክልሉን ለቀው ወደ አዲስ አበባ ሄዱ የሚል ዜና ነው የምንሰማው። አሁን አማራው አንድ ሆነ፣ ተሰባሰበ፣ አንድ ተቋም ፈጠረ የሚለው ራሱ የፕሮፓጋንዳው አንድ ቀን እዛ ባህር ዳር ላይ የሚያስተኛቸው። ስለዚህ የአማራ ክልል የብአዴን መዋቅር ምን እየሆነ መጣ ማለት ነው? በፕሮፓጋንዳ ነው የሚፈርሰው። ጥይት አይፈርሰውም። የፕሮፓጋንዳ ስራ ብቻ በቂ ነው ብአዴን ለማፍረስ። ኃይል ምናምን አትጠቀሙ። አንድ ሆነ የሚለው ይሄ ሎጎ ምናምን በቂ ነው። እሱ ብቻ ብአዴን ይበትነዋል። አሁን ትናንትና ነው ይሄ ዜና የተሰማው። ይሄ ዜና የበለጠ እየተጠናከረ ሲመጣ በተለይ አሁን የዘመቻ እቅድ የኦፕሬሽን እቅድ ምናምን ስታወጡ በእርግጠኝነት አሁን የብአዴን መዋቅር
ሻንጣውን ይዞ ወደ አዲስ አበባ የሚሄድ ዜና በቅርብ ቀን የምንሰማው አንዱ እሱ ከሌ እንትና ወጣ ምናምን አረጋ ከበደ እንትን ሄደ ምናምን ጥገኝነት ጠየቀ የሚባል ነገር አሁን አማራ ክልል ነው የምንሰማው። ስለዚህ አማራ ክልል የመጠቅለል አማራ ክልልን በፕሮፓጋንዳ ብቻ አፍርሶ የመያዝ እንቅስቃሴ በፋኖ እጅ ላይ ወድቋል ማለት ነው። ኦልሞስት አሁን ክልሉን የሚያሳድር ህዝቡን የሚያሳድር ጊዜያዊ ያሳድር ምናምን የምትፈጥሩበት ጊዜ አሁን በነገራችን ላይ አሁን የውጊያ ፕሮፓጋንዳ የውጊያ እቅድ የውጊያ ፕላን ብቻ የለም። አሁን ከዚህ በኋላ አሁን አድሚኒስትሬሽኑም ራሱ የዚህ አስተዳደራዊ መዋቅሩንም ራሱ ሊሸከም የሚችል ሰው ጎን ለጎን መስራት ያለባቸው አሁን ነው ክልሉ ላይ ማለት ነው። ምክንያቱም የክልሉ መዋቅር ከዚህ በኋላ እየተበተነ ስለሚመጣ ይበተናል። የሚሊሻው ምናምን የሚባለው እዛው አመራሩ ላይ ነው ትኩረት የሚያደርገው። ስለዚህ የመበተን እድሉ ሰፊ ስለሆነ አስተዳደራዊ መዋቅራችሁን እየዘረጋችሁ መምጣት ከወዲሁ ነው ማለት ነው። ቦታ መመደብ አለባችሁ። የሽግግር መንግስት መፍጠር አለባችሁ። የሽግግር ቻርተር ማዘጋጀት አለባችሁ። ለምን? ለክልሉ አሁን ክልሉ እጃችሁ ላይ ስለሚወድቅ ማለት ነው። በጣም በአጭር ጊዜ እጃችሁ ላይ ይወድቃል። ራሱ አንድነቱ ራሱ ነው ራሱ በቂ ስለሆነ ማለት ነው። ስለዚህ ይሄንን ቻርተር ይሄ ጊዜያዊ የሽግግር ቻርተር የሚሆን የጊዜያዊ አስተዳደር የሰላምና መረጋጋት የሚሰራ የጸጥታ መዋቅር ምናምን ከወዲሁ ነው ክልል ላይ ማዘጋጀት ያለባችሁ ማለት ነው። በተለይ የዚህ አማራ ፋኖ የብሔራዊ ኃይል ሴንትራል ኮማንድ አባላት ከወዲሁ መስራት ያለበት ይሄ ነው እያስባለሁ። የክልሉን መንግስት የመቀበል ጉዳይ ከዛ በኋላ ፌዴራል መንግስቱ ምንድን ነው የሚያደርገው? አሁን ከዚህ በኋላ ከባድ ኦፕሬሽን ሊጀምርባችሁ ደግሞ ይችላል። ምናልባትም ከባድ ኦፕሬሽን የሚሆነው አሁን ያለ የሌለ አቅሙን ተጠቅሞ በአየርም በመካናይዝድም በምንም የመግባት እድሉ አሁን ለዛ ደግሞ በቂ የሆነ ዝግጅት ደግሞ መዘጋጀት አለባቸው በቂ እና ከዚህ በኋላ የሚደረገው ትግል ሁሉ ህዝባዊ የሆነ ትግል ነው። ከፋኖ ጋር ከምናምን ጋር የሚደረግ ትግል ነው። ስለዚህ ያለ የሌለ ኃይሉን አውጥቶ አማራን የማጥፋት የመጨፍጨፍ እቅድ ሊያወጣ ይችላል። ይሄ ኃይል እየተሰባሰበ እየመጣ ነው፣ ክልሉን ሊይዘው የሚል ስጋት አለ። አሁን ብልጽግና በድንጋጤ ውስጥ ነው፣ ፖለቲካሊ መደናገጥ ውስጥ ነው ያለው። ስለዚህ ለዛም ደግሞ ዝግጅት ያስፈልጋል ብዬ አስባለሁ። እናንተ በደንብ ስለመጣጡት ማለት ነው። ግን ፖለቲካሊ እኔ የማየው ግን አሁን ብልጽግና ከፍተኛ ድንጋጤ ውስጥ ነው ያለው። ክልሉ በአማራ ፋኖ እጅ ወደቀ ብሎ አምኗል። በቃ ትላንት አምኗል፣ ገምግሟል። አማራ ክልል ያለው ኃይል የዚህ የብአዴን ኃይል ደግሞ ሻንጣውን እየሰበሰበ ነው፣ ኦልሞስት ልብሱ ምናምን እየሰበሰበ ነው። ስለዚህ ክልሉን የመቆጣጠር እድላችሁ እጃችሁ ላይ ነው ያለው። ክልሉን የመቆጣጠር እጃችሁ ላይ እንዳለ ደግሞ ከአብይ ትዕዛዝ የሚወጣ ጦርነት ደግሞ ፊታችሁ ላይ እየመጣ ነው፣ ከባድ ጦርነት። ለዛ ደግሞ ዝግጅት ማድረግ አለባችሁ። ስለዚህ ይሄንን ጊዜ ይሄንን እድሎችን እና ይሄንን ፈተናዎችን ደግሞ ማለፍ አለባችሁ እያስባለሁ። ስለዚህ ምንድን ነው ሁለት የመውጫ መንገድ ልናገርና በተወሰነ መልኩ ሀሳብ ይጠቀማል። አንዱ የመውጫ መንገድ አሁን የጀመራችሁትን እንቅስቃሴ ማጠናከር ነው፣ አንድነታችሁን ማጠናከር ነው። ከምንም በላይ የአማራን አንድነት ማስቀደም የሁላችሁም ቅድሚያ የሚሰጠው ጉዳይ ነው፣ የግለሰብ ጉዳይ አይደለም። የአማራ ጉዳይ እኛ አሁን እዚህ ሚዲያ ላይ ምናምን አሁን ያለን ሰዎች እንደፈለግን መናገር ምናምን እጃችን ላይ ነው ያለው። ሚዲያው መናገር እንችላለን ምናምን መዝለፍ የምንችለውን ካለ መዝለፍ እንችልበታለን። የምናውቃቸው የትላንት ታሪኮች ምናምን የተከዳንበት ስሜቶች ሁሉ ተናግረን ምናምን ውዥንብር ውስጥ መክተት ይቻላል። ግን የአማራን ሕዝብ አይጠቅምም። እኛ እንጎዳ፣ እኛ ተጎድተን የአማራ ሕዝብ ይህንን ጊዜ ይለፈው የሚል ስሜት ስላለን በነገራችን ጉዳት እንኳን ቢኖር ጉዳት የማይወጣበት ጊዜ አለ። አንዳንድ ጊዜ የሚያዝበት ጊዜ አለ። አንዳንድ ጊዜ ሰዎች እንዴት አይነት ሰለባ እንደሆኑ ታሪካቸው ብታውቁ ወደኋላ ያለው አንዳንድ የተደበቀ ታሪክ የማያውቅ ሰው አያውቅም። እውነት ለመናገር ስለማያውቅ ሰው ሊወቅስ ይችላል። እና አንዳንዴ የማይጠቅም ነገሮችን ዝም የምንለው እውነት ለመናገር እውነቴን ነው የምነግራችሁ፣ ዝም የምንለው ለህዝባችን ትግል ጠቃሚ አይደለም። ይሄንን ጊዜ እንለፍ የሚል ነገር ነው እንጂ ሰው መናገር አቅቶት አይደለም።
ምክንያቱም የምንጽፍበት እጃችን፣ የምናገርበት ምናምን ሚዲያው ዛሬ እጃችን ላይ ነው። ማንም ሰው አይገድብን። ማንም ሰው ለመገደብም ስልጣን የለው። አሁን በዋናነት ዋነኛ የኔ ተቋም የአማራ ህዝብ ነው። ከላይ ሙሉ ተቋም አሁን እኔ የህዝቡ ጥቅም ማዕከላዊነቱን ብቻ ነው ማለት ነው። የህዝቡን አንድነት፣ የህዝቡን ስሜት፣ የትግል ስሜት የሚጎዳ ከሆነ በዛ ውስጥ ደግሞ ሊፈጠር የሚችለው መጓተት አደገኛ ከሆነ ነገሮችን እየገመገምን አንዳንድ ጊዜ የምናስቀራቸው በዝምታ የምናልፋቸው ቁስሎች ይኖራሉ። ከዚህ በፊት ተፈጥሮብናል። ያንን ያሳለፍንበት መንገድ በጥበብ ወደፊትም የምናሳልፈው ልክ በዚሁ በጥበብ ለማን ሲባል ለህዝባችን ሲባል እና ይሄ ከግምት መግባት አለበት። ስለዚህ እናንተም መሬት ላይ ያለው ወንድሞቻችን በደጋጋሚ ነግራችሁ ለህዝባቸው ሲባል ውስጣዊ ችግሮችን እንኳን ወደ ውጭ ሳይወጣ በውስጣችሁ ጨርሱት፣ እዛው ዝጉት። ለህዝቡ ሲባል ለህዝቡ አንድነት ሲባል የእርስ በርስ መጓተት ምናምን ነገር ያለፈ ታሪኮችን መጓተት ምናምን ካለ እንኳን እሱም አላስፈላጊ የሆነ ታሪክ ነው። ህዝባችን ከፊት መቅደም አለበት፣ የህዝብን ጥቅም ነው ማዕከል ማድረግ ያለብን የሚል ስሜት ሁሉም ሰው ሊገዛው ይገባል ብዬ አስባለሁ። እየሞተ ያለ ህዝብ ነው፣ እየቆሰለ ያለ ህዝብ ነው፣ መሄጃ ያጣ ህዝብ ነው። ይህን ህዝብ ሊታሰቡት ይገባል። እየሞተ ያለውን ህዝብ ሊታሰቡት ይገባል ብዬ አስባለሁ። ለዛ ህዝብ ደግሞ ተስፋው ነው እነማን ናችሁ? እናንተ ናችሁ። መሬት ላይ ያላችሁ፣ ኳሱ ያለው እጃችሁ ላይ። ስለዚህ በአጭር ጊዜ ውስጥ ደግሞ ምን መፍጠር አለባችሁ? ራሳችሁን የቻለ አንድ ተቋም፣ አንድ ጠንካራ የሆነ መሪ፣ ጠንካራ የሆነ የጋራ መተማመን፣ ጠንካራ የሆነ የአማራ አንድነት፣ የዛን ኮዝ የሚያሰባስብ ተቋም መፍጠር አለባቸው ማለት ነው። በዛ ውስጥ ደግሞ ሁሉም ሰው ደግሞ ምን መሆን አለበት ማለት ነው? ድርሻውን ያዋጣል ማለት ነው። ጀምሩ፣ ጥሩ ነው። እኔ በጣም እሱን ወድጄዋለሁ። የበለጠ ግን አሳድጉት። መሪ ፍጠሩ። ነገ ሀገር ሊቀበል የሚችል መሪ ፍጠሩ። በዛ ተቋም ውስጥ ስለሚገለጥ ማለት ነው። ስለዚህ ይሄን አድርጉ ነው የምለው። የብልጽግና አይቀሬ ውድቀትና መፍጨርጨር ከዚህ በኋላ ሁለት አማራጭ ያለው፣ አንደኛው አሁን እየተፈጠረ ያለውን አንድነት በኃይል አስቆመዋለሁ ብሎ ኃይል መጠቀም ነው። ይሄ ኃይል የሚያስገባቸው ኃይሎች ሁሉ ከተመቱበት፣ ያው እስካሁን እየተመቱ መጥተዋል። ከዚህ በኋላም ከተመቱበት ግን ያለ የሌለ ኃይሉ ተጠቅመው ፊቱን ወደ ጦርነት፣ ወደ ኤርትራ ጦርነት ፊቱን የማዞር እድሉ በጣም ሰፊ ነው ማለት ነው። ምክንያቱም በዚህ በኩል ያለውን ፕሮፓጋንዳ የወደ ፕሮፓጋንዳ አድርጎ ለማዞር ፍላጎት ስላለው ማለት ነው። ይሄ እንቅስቃሴ ደግሞ ምናልባትም በቅርብ ጊዜ ይጀምረዋል የሚል የሰፊ ግምገማ ስለነበር፣ ስለዚህ በዛ ሁኔታ ነው እኔ አሁን ብልጽግናን የማየው የመጨረሻ አጣብቂኝ ውስጥ ነው ያለው። የብልጽግና መንግስት የመቀበል ታሪካዊ ኃላፊነት ደግሞ ያለበት ደግሞ ዋናው እየተሰባሰበ እየመጣ ያለው እሱ ደግሞ የብዙዎች ተስፋ ነው፣ የብዙ ብሔረሰቦች ተስፋ ነው። ራሱ ሌሎቹም ራሱ በብልጽግና ውስጥ እየተዋጡ ያሉት ምናምን ይሄ ማንነታቸው እየጠፋ ያለው ሰልቃጭ ነው ብለው በተግባር ገምግመው ብልጽግና የሚባል ቡድን ውድቀቱን የሚመኙ ብዙ ስላሉ ማለት ነው። ስለዚህ እነዛ ሁሉ ተስፋ የምትሆኑት እናንተ ስለሆናችሁ መንግስታዊ ቁመና መለማመድ ያለባችሁ እያስባለሁ። በአንድ እጃችሁ ውጊያ፣ በአንድ እጃችሁ ደግሞ የመንግስትን አስተዳደር የምትቀበሉበት ፍኖተ ካርታ እያዘጋጃችሁ መምጣት አለባችሁ። ለዛ የክልሉ መንግስት እጃችሁ ላይ እንደወደቀ ገብቷችሁ ማለት ነው። እኔ በጣም በአጭር ጊዜ እጃችሁ ላይ ስለሚወድቅ እርግጠኛው ሞኝ ስለምናገር እጃችሁ ላይ ስለሚወድቅ የክልሉ መንግስት የምታስተዳድሩበት የግድ ቻርተር ያስፈልጋችኋል። የሰላምና መረጋጋት ስራ፣ የከተማ አስተዳደር ስራ ምናምን ከወዲሁ የምትዘጋጁበት ነው ብዬ አስባለሁ። የአማራ ህዝብ ሲጠብቀው የነበር በጣም የአማራ ብሔርተኝነት ያቀነቀነበት የአማራን ኮዝ ተረድቶ በዛ መዋቅር ውስጥ በዛ ስብስብ ውስጥ የሚሰባሰብበት ተቋም ፍጠሩ የሚለው ጭቅጭቅ ከብዙ ጊዜ በኋላ እንደዚህ በዚህ ሁኔታ መምጣቱ በጣም አሪፍ ነው። ሁለተኛ ደረጃ ደግሞ የአማራ ጉዳይ ላይ ያገባናል ከሚሉ ኃይሎች ጋር ደግሞ ራሳችሁ በመግለጫ እንደተናገራችሁት ከሌሎች ኃይሎች ጋር አብረን ለመስራት በእኛ በኩል በዳችን ክፍት ነው ብላችኋል። በጣም ጥሩ ነው። ይሄ የሚበረታታ ሀሳብ ነው። ይሄን ሀሳብ ደግሞ አጠናክራችሁ ከሌሎች ጋር የምትሰሩበትን ደግሞ ፕላትፎርም አዘጋጁ።
የአማራ ጉዳይ ያገባናል የሚሉ ኃይሎች ካሉ ከነዛም ኃይሎች ጋር ቁጭ ብላችሁ ለመነጋገር በርግፈት ከየትኛውም ኃይል ጋር ብአዴን እኮ ዛሬ እኮ በላንኳኩቶ የአማራ ታጋይ ሆናል። ጥሩ ነው። ከመጣ ወደዚህ የብአዴን ባለስልጣን የነበሩ ሰዎች የአማራ ጉዳይ ያገባናል ብለው ከመጡ ሌሎቹ የማያገባባቸው ምክንያት ይዘ ለአንተ በር እዘጋለሁ ለአንተ በር ከፍታለሁ ምናምን የሚል ትግል ስለሌለ ማለት ነው። ስለዚህ ክፍት አድርጋችሁ ከሌላውም ጋር በዚህ ጉዳይ ላይ ለመነጋገር ፈቃደኛ መሆን አለባችሁ ማምነው። እናንተም በመግለጫችሁ ላይ ይህንን ጠቅሳችሁታል። ስለዚህ በዚህ ማዕቀፍ የአማራ ህዝብ አንድ የሆነ መዳረሻና ግብ ይዞት ምናልባት የታሰበው እጁ ላይ ሊወልቅ ጫፍ ላይ የወደቀው የዘመናት የባርነት የጭቆና ቀንበር ነፃ ሊያወጣው የሚችል የትግል ማዕቀፍ ከፊቱ እየተሰለፈ እንደሆነ ይገባኛል። ለዛም ደግሞ ዝግጅቶችና ምልክቶች እየታዩ ነው። በተፈጠረው ተቋም ሁላችንም ደስ ብሎናል። እንኳን ደስ ያላችሁ እያልኩኝ የዛሬ ፕሮግራሚን በዚህ ጠቅልላለሁ። በሚቀጥሉት በሌላ ፕሮግራም እስክንገናኝ ድረስ የዛሬውን በዚህ አበቃው። ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን ቆሙ በታላቅ አክብሮት እጠይቃለሁ።